በሰሜናዊ ምዕራብ አካባቢ ካሉት የተፈናቃይ ካምፖች መካከል አንዱ በሆነው በጸዝ በርካቶች በረሃብ ውስጥ መሆናቸው ተናገሩ። ተፈናቃዮች በእርዳታ የሚደርሳቸው ምግብ ድጋፍ በቂ ካለመሆኑ በላይ ከፍተኛ የእጥረት ችግር እንዳለባቸው ተናግረዋል። በምዕራብ ትግራይ በመቶዎች የሚቆጠሩ ተፈናቃዮች በሰብአዊ እርዳታ አቅርቦት እጥረት ምክንያት በረሃብና በበሽታ የመጠቃት አደጋ እንደተጋረጠባቸው ተናግረዋል። ከ10 ሺህ በላይ ተፈናቃዮች በሚኖሩበት የጸዝ መጠለያ ውስጥ በርካታ አዛውንቶች፣ ነፍሰ ጡር እናቶችና ህጻናቶች የምግብና የሕክምና እጦት እየተሰቃዩ መሆኑን ነዋሪዎቹ ተናግረዋል። የጸዝ የተፈናቃዮች ማዕከል አስተባባሪ ቄስ አብራ አሪያ እንዳሉት ቢያንስ 300 ሰዎች ባለፉት 6 ወራት የእርዳታ እህል አላገኙም ብለዋል። በመጠለያ ጣቢያ ውስጥ የሚገኙት አንድ እናት ለቢቢሲ እንደተናገሩት አረጋውያንም አሉ። ጉር ነው የምናየው። አንዳንድ ለነፍሴ እያለ የሚመጣልን እንጀራም ደርቆ እሱም አይበላም። በዋነክረው ፍትፍቱን ለመብላትም ይሞክራሉ ብለዋል። የትግራይ ጦርነት ሲንቀሳቀስ ቤተሰቦቻቸውን ተበታትነው ወደ ሱዳን መሰደዳቸው የሚናገሩት እኝናት አሁን ብቻቸውን መቅረታቸውንም ይናገራሉ። እዚህ ሰው ሁሉ በራብ ጀቱ ተጣብቋል ያሉት ተፈናቃያ ዋናው ችግር ምግብ የሚበላ ነገር የለም፣ የሚሰጡን እህልም የሚሆን አይደለም። ባለፉት 6 ወራት የሰጡን እህል የሚባል አይደለም ሲሉ የሚሰጣቸው እርዳታ እህል ጥራት ችግር እንዳለበትም ያስረዳሉ። ችም የምትሰጠውን የማያገኝ አለ። ማሽላውም ራሱ የተበላሸ ነው፣ ብዙ ቆሻሻ አለው፣ ታጥቦ ራሱ እህል መሆን አይችልም። እቺ የተበላሸች እህል ስንት ነፍሰ ጡር፣ ስንት አረጋውያን፣ ስንት አራስ አያገኘውም ሲሉ ያለውን ችግር አስረድተዋል። እስከዛሬ በህይወት መቆየታችን ራሱ ተመስገን ነው የሚባለው፣ ካሁን በኋላ ደግሞ ምን እንደምንሆን አናውቅም ሲሉ ይናገራሉ። በትግራይ ክልል በመቀሌ በአጻስ መጠለያ ውስጥ የተፈናቃዮች አስተባባሪ የሆኑት ቄስ አሪያ በበኩላቸው በካምፑስ ዘግይተው የመጡ አረጋውያን መኖራቸውን ገልጸው እነሱ አሁን ለችግር መጋለጣቸውንም ያስረዳሉ። እነዚህ በእድሜ የገፉ ተፈናቃዮች እህል ውሃ ባያገኙም ጧሪ ስለሌላቸው ከጤና ሁኔታቸው አንጻር ያለባቸው ችግር የበረታ ነው ማለታቸውም አይዘነጋም። የራብ ችግሩ በተለያዩ አካባቢዎች ቢከሰትም የጻስ አካባቢ የተለየ የሚያደርገው አረጋውያን የሚገኙበት ካምፕ ስለሆነ ነው ሲሉ አስተባባሪው ይናገራሉ። የካምፑ አስተባባሪ ብዙዎች ታመው እንዳሉ ገልጸው በቅርቡ ጊዜ ውስጥ 5 ሰዎች ህይወታቸውን ማጣታቸውም ተናግረዋል። በአጠቃላይ ከ2014 ዓ.ም ወዲህ 330 ሰዎች ቀብረናል ያሉት አስተባባሪው ሰዎቹ የሞቱት በራብ ምክንያት መሆኑ አለመሆኑንም አላስረዱም። በአሁኑ ወቅት በጻዝ ካምፕ ውስጥ 14000 ሰዎች እርዳታ የሚያገኙ ቢሆንም ባለፉት ወራት 300 የሚሆኑት ምንም አይነት እርዳታ አለማግኘታቸውም አስተባባሪው ጨምረው ተናግረዋል። የሚሰጣቸው እህል ማሽላ መሆኑን የሚናገሩት አስተባባሪው ማሽላውም የተበላሸ እንደሆነና ሌላ ተጨማሪ ገንቢ ምግብ እንደማያገኙ፣ ሕክምናም ሆነ ንጹህ የመጠጥ ውሃ ችግር እንዳለባቸውም ገልጸዋል። ለ6 ወራት እህል የማያገኝ ሰውም አለ። የሚያገኘውም 1 ወይም 2 ኪሎ ነው። የሚመጣውም እህል ጥራት የሌለው ነው። አይጥም የማትበላው እህል ነው የሚደርሰን፣ ድረሱልን ብለን ጥሪ አድርገናል፣ የሚረዳን ግን አላገኘንም ሲሉ የተናገሩ ሲሆን ትግራይ ሲቪክ ማህበራት ህብረት ጥምረት ስራ አስኪያጅ አቶ ዶክተር ዳክሎ ወልዱ በክልሉ 90 የሚሆኑ የስደተኞች መጠለያ ጣቢያዎች መኖራቸውን ገልጸው ጻጹ ያለው የራብ ችግር የተባባሰው ባለፈው ዓመት ነሐሴ ወር ጀምሮ መሆኑን ያስረዳሉ። በመጠለያ ጣቢያዎችም ውስጥ ከፍተኛ ሆነ የምግብ እንዲሁም የእርዳታ እጥረት አለ ያሉት ዶክተር ዳክሎ በርካታ ቁጥር ያላቸው መንግስታዊ ያልሆኑ ድርጅቶች ከክልሉ ለቀውም እየወጡ መሆናቸውን ጨምረው ተናግረዋል። ዶክተሩ አክለውም በክልሉ የሚገኙ የተፈናቀሉ ሰዎች የሰብአዊ እርዳታ ድርጅቶች እና መንግስት ከሚያደርገው ድጋፍ የበለጠ ማህበረሰቡ የሚሰጠው እንደሚበልጥም አስረድተዋል። ጻስ የተፈናቃዮች መጠለያ ብቻ ከ14000 እስከ 16000 የሚደርሱ ተፈናቃዮች መኖራቸው የተናገሩ ስራ አስኪያጁ ተሳክሰው መለመን የማይችሉ እናቶችም ህጻናቶችና አዛውንቶች የበለጠ ተጎጂ መሆናቸውንም ገልጸዋል። የዞኑ ዋና አስተባባሪ አቶ ገደው አዝነው በበኩላቸው የተፈናቃዮች የራብ ችግር በተለያዩ የተፈናቃዮች ካምፕ እየታየ መሆኑን ይናገራሉ። ችግሩ እንዲበረታ ያደረገው ተፈናቃዮች ለ5 ተከታታይ ክረምት በዚህ መጠለያ ጣቢያ ውስጥ ማሳለፋቸው መሆኑን የጠቀሱት አስተዳደሩ በቂ እርዳታም እንደማያገኙ ገልጸዋል።
ለአንድ ሰው የሚሰጠው እርዳታ በወር 15 ኪሎ ማሽላ ነው። አቶ ገደው በቂ እንዳልሆነና ደህንነቱ የተረጋገጠ ባለመሆኑ የተነሳ ችግር መግጠሙን ለቢቢሲ ተናግሯል። በአሁኑ ሰዓት በመጠለያ ጣቢያ ውስጥ የሚገኙ ሰዎች ያለባቸው ችግር ከተናገረ በኋላ የተለያዩ ሰዎች ድጋፍ ለማድረግ እየተረባረቡ እንደሚገኙ የዞኑ አስተዳዳሪ ጨምረውም ገልጸዋል። በጻስ የመጠለያ ጣቢያ አረጋውያን የሚበዙበት በመሆኑ ተፈናቃዮች ሲመጡ ዘግይተው የመጡ አረጋውያን መኖራቸው እና እነሱ የሚያግዟቸው የሚጠሯቸው ባለመኖሩ ችግሩን የበለጠ እንዲከፋ ማድረጉን አስተዳዳሪውም ተናግሯል። ይህን ችግር ለመፍታት የሚሉት አስተዳዳሪው ሰኞ ታህሳስ 13 ዓመተ ምህረት ከ400 ኪሎ በላይ ዱቄት ከሽሬ አካባቢ ወደ ሕጻጽ መጠለያ ካምፕ መወሰዱን ጨምሮ አሳውቀዋል። ግለሰቦች እርዳታ ለማድረግ እየተንቀሳቀሱ መሆኑንና የባንክ አካውንት ተከፍቶ እርዳታ መሰብሰብ መጀመሩም አስተዳዳሪው ተናግረዋል። የራያ ዩኒቨርሲቲ የተለያዩ እርዳታን በመያዝ ወደ አካባቢው እየጓዙ የተናገሩት አቶ ገደው በሽሬ አካባቢ የሚኖሩ ሰዎች እንዲሁም በማህበራዊ እርዳታ ለመሰብሰብ እየተንቀሳቀሱ መሆኑን አስተዳዳሪውም ተናግረዋል። በትግራይ ክልል በተካሄደው ደም አፍሳሽ ግጭት ከ3 ዓመት በፊት በፕሪቶሪያ ስምምነት ቢቆምም አሁንም በሺዎች የሚቆጠሩ ተፈናቃዮች ወደ ቀያቸው መመለስ አልቻሉምም ተብሏል። ሕጻጽ የተፈናቃዮች ካምፕ ቀደም ሲል የኤርትራ ስደተኞች ማቆያ ስፍራ የነበረ ሲሆን በትግራይ ከተካሄደ በኋላ ግን ከተለያዩ የክልል አካባቢዎች የተፈናቀሉ ሰዎችም መጠለያ ሆኗል ተብሏል። እንግዲህ ታሪኩ እንደዚህ ነው ማለት ነው። አሁን ግን በሶሻል ሚዲያ በርብርብ ላይ ይገኛል። ይህ ርብርብ ተጠናክሮ እንዲቀጥልና በትግራይ ያሉ ወገኖቻችንን እንዲረዳ ፈጣሪ አምላክ ይርዳን። እስቲ በዚህ ላይ ሀሳብ ስጡበት። ግን ከመነሻ እስከ መጨረሻ ያለው ነገር ይሄ ነው ማለት ነው። ሰብስክራይብ ማድረግ እንዳይረሳ።